የአምላካችን የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ፈቅዶ ደግሞ ዛሬ ተገናኝተናል። ዛሬም ስለተገናኘን ክብር ለአምላካችን ይሁን። ከቻላችሁን ቆምና የእግዚአብሔርን ቃል እናነባለን። ዛሬ የምንመለከተው ምዕራፍ 11ን ይሆናል በዋነኝነት ግን ያልጨረስነው ምዕራፍ 10 ላይ ያለ አንዳንድ ሐሳቦች ስላሉ መለስ ብለን መመልከታችን የማይቀር ይሆናል። ምዕራፍ 11 ቁጥር 1 ጀምሮ እናነባለን። ቁጥር 1 ከምዕራፍ 10 ጋር የሚገናኝ ሐሳብ ነው። ዛሬ በዋናነት ከቁጥር 2 ጀምሮ ያለውን ሐሳብ የምንመለከት ይሆናል። ቁጥር 1 እንደዚህ ይላል፣ እኔ ክርስቶስን እንደምመስል እኔን ምሰሉ። በወንድሞች ሆይ በሁሉ ነገር ስለምታስቡኝና አሳልፌ እንደሰጧችሁ ወግ ፈጽማችሁ ስለያዛችሁ አመሰግናችኋለሁ። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ። ራሱን ተከናንቦ የሚጸልይ ወይም ትንቢትን የሚናገር ወንድ ሁሉ ራሱን ያዋርዳል። ራሷን ሳትሸፍን ግን የምትጸልይ ወይም ትንቢትን የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንደተላጨች ያህል አንድ ነውና። ሴትም ራሷን ባትሸፍን ጠጉሯን ደግሞ ትቆረጥ። ለሴት ግን ጠጉሯን መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ትሸፍን። ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም። ሴት ግን የወንድ ክብር ናት። ሴት ከወንድ ናት እንጂ ወንድ ከሴት አይደለምና። ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረምና። ስለዚህ ሴት ከመላእክት የተነሳ በራሷ ስልጣን ሊኖራት ይገባል። ነገር ግን በጌታ ዘንድ ሴት ያለ ወንድ፣ ወንድም ያለ ሴት አይሆንም። ሴት ከወንድ እንደሆነች እንዲሁ ወንድ ደግሞ በሴት ነውና። ሁሉም ከእግዚአብሔር ነው። በእናንተ በራሳችሁ መካከል ፍረዱ። ሴት ራሷን ሳትሸፍን ወደ እግዚአብሔር ልትጸልይ ይገባታልን? ወንድ ጠጉሩን ቢያስረዝም ነውር እንዲሆንበት፣ ሴት ግን ጠጉሯን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳን አያስተምራችሁምን? ጠጉሯን መጎናጸፊያዋ ሊሆን ተሰጥቷታልና። ዳሩ ግን ማንም ሊከራከር ቢፈቅድ እኛ ወይም የእግዚአብሔር ቤተ ክርስቲያናት እንዲህ ያለ ልማድ የለንም። ሁልጊዜ እንደምላችሁ የመጽሐፍ ቅዱስ ጥናት እንደዚህ አንድ መጽሐፍን መማር ከሚጠቅሙት ነገሮች አንዱ በሌሎች ስብከቶች ወይም ደግሞ በሌላው ርዕሳዊ ትምህርቶች ውስጥ ሊነሱ የማይችሉ አንዳንድ ሐሳቦች የግዳችንን እያየነው እናልፋለን ማለት ነው። አሁን በጠይቃችሁ በእርግጠኝነት እዚህ ጋር የተጠቀሰውን ቃል ወይ በእሁድ ጉባኤ ወይም አንድ ጊዜ ሊያስተምር የመጣ ሰው ይሄን ርዕስ አድርጎ እንደማይነግራችሁ እርግጠኛ ነኝ። ምክንያቱም ኮንትሮቨርሻል ነው። እርስ በርሱ በጣም ብዙ መፈታት ያለበት ጉዳይ ሊኖረው ይችላል። ሁለተኛ ደግሞ የተለያየ አመለካከቶች የሚንጸባረቅበት የመጽሐፍ ቅዱስ ክፍል ስለሆነ ሰው እዛ ክርክር ውስጥ ከመግባት በእለቱ አንዳች ሌላ መልእክት አስተላልፎ መሄድ ስለሚፈቅድ እነዚህ ጉዳዮችን ብዙ ጊዜ አይነሱም ማለት ነው። ስለዚህ የባይብል ስተዲ እንደዚህ አይነት የመጽሐፍ ቅዱስ ጥናት አንዳንድ ጉዳዮች በጣም ተመራጭ የሚሆኑበት ጉዳይ የእግዚአብሔር ቃል በየትኛውም ስፍራ የሚናገራቸውን ሐሳቦች አውቆ ለመሄድ በጣም ስለሚረዳ ነው ብዬ አስባለሁ። በባለፈው እንግዲህ በነበረን ጊዜ ከተመለከትናቸው ነገሮች አንዱ እግዚአብሔር አምላክ በሐዋርያው ጳውሎስ በኩል ለአሁን ላሉት ክርስቲያኖች ወይም በቆሮንቶስ ቤተክርስቲያኖች ለሚመላለሱ ክርስቲያኖች የእስራኤልን ታሪክ ኮት አድርጎ በእስራኤል የሆነው በእነሱ እንዳይደገም የተናገረበትን ክፍል ተመልክተናል። ምናልባትም እስከ ቁጥር 13 ድረስ። ስለዚህ የመጨረሻው መደምደሚያው ምን ነበር ያላቸው? ማንም እንደቆመ ቢመስለው እንዳይወድቅ ይጠንቀቅ ብሎ የደመደመበት ቦታ ነው። ለምሳሌ እነሱ ከግብጽ ባርነት ከፈርዖን ቤት የወጡበት መሰረታዊ ምክንያት አንድ ነገር እግዚአብሔር አስቦ ነው። እግዚአብሔር የዓለም ሁሉ አዳኝ ነው። እቅዱ የሰው ልጅ ሁሉ የማዳን እቅድ ነው ያለው። ይሄን እቅዱን ለመፈጸም የመረጠው ህዝብ ቢኖር እስራኤል ነው። እስራኤል ግን እግዚአብሔር እንደሚያስበው ያልሄደለት ህዝብ ነው። ወይም ደግሞ እስራኤል እግዚአብሔር እንደፈቀደው ያልተጓዘ ህዝብ ነው። ስለዚህ በእነሱ የሆነ በእናንተ እንዳይሆን ተጠንቀቁ እያለ የመከረበት ቦታ ነው ማለት ነው። በጣም ስትመለከቱ ከምዕራፍ 8 ጀምሮ ምዕራፍ 9ን ምዕራፍ 10ን እንዲሁም ምዕራፍ 11 ቁጥር 1 ስንመለከት ጳውሎስ ስለ አንድ ጉዳይ በጣም እየተከራከረ ነው የመጣው። ወይም ደግሞ አንድ ጉዳይ በስነ ስርዓት መያዝ እንዳለበት በቤተ ክርስቲያን እያስተማረ ነው የመጣው። ይሄም ጉዳይ ምንድነው ሲባል ክርስቲያኖች በጌታ በኢየሱስ ክርስቶስ አምነው ወደ ጌታ መንግስት የመጡ ሰዎች ከጣዖት አምልኮና ለጣዖት አምልኮ ከተሰዋ ምግብ ጋር ያላቸው ግንኙነት ምን አይነት መሆን እንዳለበት አንዱ ያስተማረበት ክፍል ወይም ሰፊ ክፍል ይሄ ነው። ምዕራፍ 8 ምዕራፍ 9 ምዕራፍ 10 እንዲሁም ምዕራፍ 11 ቁጥር 1 እነዚህን ሐሳቦች የሚያጠቃልላችሁ ነው ማለት ነው። ግን ከነዚህ ሁሉ ምዕራፎች ከምዕራፍ 8 ከምዕራፍ 9 ከምዕራፍ 10 እና ከምዕራፍ 11 ቁጥር 1 የሚያወጣቸው አራት ቤዚክ ፕሪንሲፕሎች አሉ። ዛሬ ምን ተቀልልበት ጊዜ ስለሆነ ይሄን ጉዳይ አንድ የሆነ ነገር ጨብጣችሁ እንድትሄዱ ፈልጊ ነው። አራት ፕሪንሲፕሎችን ያወጣል። ምን ካላችሁ ለምሳሌ ምዕራፍ 8 ላይ
እውቀታችሁንና ፍቅራችሁን አመጣጥኑ የሚል ፕሪንሲፕል ያወጣል። ባላንስ your knowledge and love ያላችሁን ፍቅርና ይሄ ማለት ፍቅር ለእግዚአብሔር ብቻ ሳይሆን ለቅዱሳን ያላችሁን ፍቅርና ስለ እግዚአብሔር ያወቃችሁትን ዕውቀት ባላንስ አድርጉ ይላል። ለምን ሲባል ዕውቀት ያስታብያል፣ ፍቅር ግን ያንጻል። በሌላ አነጋገር አንድ ነገር ስላወቃችሁት ብቻ በጉባኤ መካከል ወይም በቅዱሳን መካከል ይደረጋል ማለት አይቻልም። ምክንያቱም ያወቃችሁት ነገር ሌሎችን የማያንጽ ከሆነ በጉባኤ መካከል እንዳታደርጉት ይከለከላል። ለምን ተብሎ ሲባል ስለ ፍቅር ተብሎ ስለ ሌሎች ስላለን ምንድነው ግድ ለሌሎች ስላለን አመለካከት ተብሎ ይሄ ጉዳይ ሪዘርቭ ይደረጋል ማለት ነው። ስለዚህ አንዳንድ የቆሮንቶስ ቤተክርስቲያን ሰዎች ምን ያደርጋሉ ካላችሁ ዕውቀቱ አለን፣ ይሄን እናቃለን። በጣም ብዙ ጊዜ ነግሬያቸዋለሁ። በቆሮንቶስ ቤተክርስቲያን ጳውሎስ ከሚቸገርበት ነገር አንዱ ጠቅላላ ክርስቲያኑ ምንድነው የሚለው አውቃለሁ ነው። ኦኬ ማወቅ ጥሩ ነው። ነገር ግን የምታውቁት ዕውቀት በፍቅር የማይገለጥ ከሆነ ለቤተክርስቲያን ካለው ጥቅም ይልቅ ጉዳቱ ያበዛል። ስለዚህ ባላንስ አድርጉላችኋል። ምን ፍቅርንና ዕውቀታችሁን ባላንስ አድርጉላችሁ። ሁለተኛው ደግሞ ምዕራፍ 9 ላይ አውቶሪቲያችሁንና ወይም የተሰጣችሁን ስልጣንና ዲሲፕሊንን አሁንም ባላንስ አድርጉ። በደምብ ስሙ። ምዕራፍ 9 የሚያወራው የተሰጣችሁ አውቶሪቲ አለ። እውነት ነው። ይሄን ማድረግ ያንን አለ ማድረግ ስልጣኑ አላችሁ፣ ፈቃዱ አላችሁ። ነገር ግን የምታደርጉትና የማታደርጉትን ጉዳይ በአንድ ነገር ባላንስ አድርጉት። በምን? በዲሲፕሊን ማለት። ዲሲፕሊን የሌለው አውቶሪቲ ለቤተክርስቲያንም ለቅዱሳን ህብረትም ጠቃሚ ስላልሆነ ባላንስ ያላችሁ አውቶሪቲና ዲሲፕሊን ብሎ ይነግራችኋል። ምዕራፍ 10 ላይ ሲመጡ ባለፈው የተመለከተው ምናልባት ከቁጥር 1 ጀምሮ እስከ 22 ድረስ ያለው ኤክስፒሪየንሳችሁንና ካውሽን በሌላ ነገር ልምምዶቻችሁን ጠቅላላ በጥንቃቄ አድርጉ የሚል ፕሪንሲፕል። ልምምድ አላችሁ? አዎ። ያንን ልምምድ ግን በጥንቃቄ አድርጉት። ለምሳሌ የኢትዮጵያ ቤተክርስቲያን አሁን ከሚያምሳት ነገር አንዱ ልምምዶችን በጥንቃቄ አለማድረግ። ልምምድ ዶግማቲክ አይደለም ወይም ደግሞ ምንድነው ዶግማዊ አይደለም ልምምድ ማለት ነው። ልምምድ እግዚአብሔር ለአንዴ ወይም ለአንዴ በላይ ለሆነ ጊዜ እንድታደርጉት የሰጣችሁ ኤክስፒሪየንስ ሊሆን ይችላል። ያንን ኤክስፒሪየንስ ግን በጥንቃቄ እስካላደረጋችሁ ድረስ ወደ ዶግማነት ያድግና ቤተክርስቲያን ሊበጠብጥ ይችላል። ሰምታችሁ በአንዳንድ አባቶቻችን እሰማለሁ በእናንተ ፓስተር ዳንኤል የተገለጡ አንዳንድ ልምዶችን ሰዎች እንደ ኤክስፒሪየንስ ይዟቸው እስካሁን ድረስ ያደርጓቸዋል። ሲያደርጓቸው እነዛ መደረግ አለባቸው ብቻ አይደለም፣ ግን እነዛን ዶግማቲክ ማድረግ አስቸጋሪ ነው። እግዚአብሔር ለሆነ ጊዜ ለሰዎች የሚሰጣቸው መገለጥ እጅ መጫን አለ፣ አንዳንድ ቁሶችን መጠቀም አለ፣ በውሃ መጸለይ ሊኖር ይችላል ወይ በዘይት መጸለይ። እነዛን ጉዳዮች ግን ዶግማቲክ ማድረግ ቤተክርስቲያንን ሊፈትናት ይችላል። ስለዚህ ባላንስ አድርጉ፣ ከካውሽን ጋር ከጥንቃቄ ጋር አድርጉ። ምናችሁን? ኤክስፒሪየንሳችሁ። ለምሳሌ እኔ አንድ ጊዜ በገና በልጅነቴ ማለት ነው ጌታ እንዳገኘው አንድ በቤተክርስቲያን ውስጥ ያው አጋንንት ጮህና ለምን ለማመድ ገና ወደ አገልግሎት ለምናድግ ሰዎች ይሰጣል እና ብንለው ጸልይ ብንጭን ምናምን እንደውም ጭራሽ አልጮሃል ዝም ልግም አለ ማለት ነው። ከዛ አንዱ ጓደኛችን መጣና እንደውም ላንተ እጄን አልጭንም እግሬን ነው የምጭረው ብሎ እግሩን ሲጭን ጮኸ ማለት ነው። ያችን ኤክስፒሪየንስ ያዙን እኛ ያገኘነው ሁሉ እግራችን እንደዚህ ማድረግ ጀመር ማለት ያቺ ምናልባት ለዛች ቅጽበት የተሰጠች ልምምድ ልትሆን ይችላል። ኢት ሜይ ኖት ቢ ኤክስፒሪየንስ ላይሆን ይችላል ማለት በዶግማ ደረጃ ልታደርጉት የማይገባ ጉዳይ ነው ይችላል። ይሄን ጉዳይ ለምን ተውክ ሲባል ስሩ ዘ ፕሮሰስ እያወቁ ስመጣ አንዳንድ ጉዳዮችን ላታረጓቸው ትችላላችሁ ማለት። ስለዚህ ቆሮንቶስ የሚላችሁ ኤክስፒሪየንስ አላችሁ? አዎ። ያንን የመንፈስ ቅዱስም ኤክስፒሪየንስ የጸሎትም ኤክስፒሪየንስ የምንም ኤክስፒሪየንስ ዶግማቲክ እንዳታደርጉት ከጥንቃቄ ጋር አድርጉት ይላችኋል ማለት። የመጨረሻው ምናልባት አሁን የምንመለከተው አራተኛው ፕሪንሲፕል ባላንስ አድርጉ። ምናችሁን ሲባል ፍሪደማችሁን ዊዝ ሪስፖንሲቢሊቲ ያላችሁን ነፃነት ከኃላፊነት ጋር አድርጉት። ሰምታችሁ ነው? አሁን በጣም የምንቸገርበት በጣም ቤተክርስቲያን ከሚያስቸግረን ነገር አንዱ ሰዎች ነፃ ሰው ነኝ ጌታ ነፃ አውጥቶኛል በጌታ በኢየሱስ ክርስቶስ ከዚህ ጉዳይ ነፃ አውጥቻለሁ ብሎ ያስባል። እውነት ነው፣ ነፃ አውጥታችኋል። ግን የትኛውም ነፃነታችሁን ከሪስፖንሲቢሊቲ ጋር ነው የሚደረገው። እስራኤል ከግብጽ ባርነት ከወጡ ጊዜ በኋላ የሚቸግራቸው ምንድነው ካላችሁ
የተሰጣቸውን ነፃነት with responsibility አለማድረግ የባርነት ዕዳም ይባላል ከእንደገና ደግሞ የነፃነት ዕዳም ይባላል ሰው ነፃ ከወጣ በጣም ብዙ ሰው የሚያስቸግረው በባርነት ውስጥ ያለው ኃላፊነት አይደለም በባርነት ውስጥ ያላችሁ ኃላፊነት በግድህም ቢሆን ታድርጓል አይደል ለምሳሌ እስራኤል ጠቅላላ ጭድ አምጥቶ በመጨረሻው ሰዓት ጭቃ አብኩቶ ጡብ መስራት ሪስፖንሲቢሊቲ ፈርዖን ራሱ ተናገረ ይሄ ነፃነት ያለን ያለ ህዝብ ድሮ ጭድ ታቀርቡለት ነበር አይደል ራሱ ጭድ ፈልጎ ያምጣና ያብቃል ጭድ አምጥቶ ማብካትን አድርገውታል ምንም አልከበዳቸው ባርነት ነው የተሰጣቸውን ኃላፊነት ያደርጋሉ እስራኤል የተቸገሩት ከግብጽ ባርነት ከወጡ በኋላ በነፃነት እየተጓዙ እግዚአብሔር የሚፈልጋቸውን አንዳንድ ነገር ማለት ነው ሪስፖንሲቢሊቲያቸው መወጣት ነው ያቀተው ምግብ አይቸገሩም ውሃ አይቸገሩም የእግዚአብሔር ጥበቃ አይቸገሩም የእግዚአብሔር ምሪት አይቸገሩም ለእግዚአብሔር ትንሽ ምላሽ መስጠት ቸግሯቸው በጣም ሲጎዱ ታያለ ስለዚህ ሁሉ ጊዜ ነፃነት ኃላፊነት አለ አሜን አሜን አትም በየትኛው ቢወጣ የትም ግቡ ይሄ ሀገር ለምሳሌ በደም ዲሞክራሲ ኤክሰርሳይዝ ቢደረግ የዲሞክራሲ ባህሎች ጠቅላላ ቢተገበሩ እመኑኝ ዲሞክራሲ ማለት የፈለከው ማድረግ አይደለም it is with responsibility ዲሞክራሲ እግዚአብሔር ጋርም ያለ ነፃነት ዝም ብሎ የተገኘ ነፃነት ብቻ አይደለም ከኃላፊነት ጋር የተሰጠ ስለዚህ የሚላቸው ምንድነው የተሰጣችሁን የትኛውንም ነፃነት ከኃላፊነት ጋር አድርጉ አሜን አሜን ስሙኝ አሁን የማምለክ ነፃነት አለባችሁ አላችሁ እግዚአብሔር እንዴት ነው እንደፈለጋችሁ ናችሁ የማምለክ በኮቴሽን ነገር ግን እናንተ ስታመልኩ ሌላውን እርምሽ የሚያደርግ ከሆነ ያንን ነፃነታችሁን በኃላፊነት አድርጉ አሜን አሜን አትም በአነሱት ወዲያ ወዲ ይሄዳችሁ ማምለክ እግዚአብሔር ፈቅዶላችሁ ነፃ ናችሁ ትችላላችሁ ግን የኔን መቆም ከረበሸ እኔን እየገፈተርከኝ ካምልኮ የምታወጣኝ ከሆነ ብጥብጥ የምታደርገን ከሆነ ያንተ ነፃነት በኃላፊነት አድርገው አሜን እሺ በደንብ አሜን ስለዚህ ማንኛውም እግዚአብሔር ቤት ውስጥ ያላችሁ ነፃነት ከምን ጋር ነው ሲባል ከኃላፊነት ጋር የተሰጠ ነው ማለት ነው ስለዚህ ምንድነው ያላችኋል ወንድሞች ሆይ ምዕራፍ 10 ቁጥር 14 ላይ ጣዖት ከማምለክ ሽሹ ሲያጠቃል ልባሞች እንደመሆናችሁ ላለው የምለው ነገር እናንተ ፍረዱ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን ሁላችን ያንን አንዱን እንጀራ እንካፈላለን ይሄን በሚቀጥለው ሴሽናችን ነው ያለ ስለ ጌታ ራት ነው የሚናገረው የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት አለው ይላል እምንጠጣው ጽዋ ስንት ነው ይላል አንድ ነው እምንቆርሰው እንጀራ ስንት ነው ይላል አንድ ነው እኛ ግን ስንት ነን ብዙ ነን በሌላ አነጋገር እኛ ብዙ ሆነን ከአንዱ ጽዋ ጋር ከአንዱ እንጀራ ጋር ህብረት ስናደርግ ምንን ያሳያል ሲባል ከጌታ ከኢየሱስ ክርስቶስ ጋር ያለን ህብረት ለማሳየት ምናደርገው ልክ ይሄንን ወስዳችሁ አንድ ሰው በጣዖት ቤት ተገኝቶ ጣዖት ቤት የሚያደርገው ምግብ ወይም ደግሞ ፌስት ጠቅላላ ከጣዖት ጋር ያለውን ህብረት ኢንዲኬት ያደርጋል ይሄን ጉዳይ ሲያጠቃለው ጳውሎስ እንደዚህ ነው ያለው ማንንም ሰው በጣዖት ቤት ተገኝቶ ለጣዖት የተሰዋን ሥጋ ሲበላ ምንድነው የሚያደርገው ካላችሁ ለአጋንንት ከተሰዋ ጋር ህብረት ያደረገ ነው ይላል ሰምታችሁ ነገር ግን ሌላ ደግሞ የሚፈቅድላቸው ነገር አለ ባለፈው ተመራናል ይሄ ምን በቆሮንቶስ ከተማ ውስጥ ከሚሸጡት የሥጋ አይነቶች አንዱ ለጣዖት የተሰዋ ሥጋ ለካህናቱ በትርፍ ሲሰጣቸው እነሱ ወስደው ይሸጡታል ካህናት ሲባል የጣዖት ቤቱ ካህናት ማለት ሲሸጡት ገበያ ላይ ይገኛል ገበያ ላይ ግን የምትገዙትን ሥጋ ስለበላችሁ ያን ያህል አትኮኑ ነው አትረበሹ ለምን እናንተ ይሄ ጉዳይ የት እንደተሰዋ ከየት እንደመጣ ላታውቁ ትችላላችሁ ከዛስ ገዝታችሁ ያንን ጉዳይ ብትበሉ አትኮነኑ ነገር ግን አንድ መከለክላችሁ ነገር አለ የት ለጣዖት የተሰዋን ሥጋ በጣዖት ቤተ መቅደስ ሆናችሁ ወይም ጣዖት በሚያመልኩ ሰዎች መካከል ሆናችሁ ፐርፐዙን ያወቃችሁ ስትበሉ ግን ያንን ለአጋንንት የተሰዋ ሥጋ እየበላችሁ ስለሆነ ያ ከአጋንንት ጋር ያለን ህብረት ማድመቅ ነው ብሎ ይናገራል ሰምታችሁ ሪስፖንሲቢሊቲያቸው ሲነግራችሁ ማለት ለምን ሲባል የጌታን ጽዋ ከአጋንንት ጽዋ ጋር ልትጠጡ አትችሉም የጌታን ማዕድ ከአጋንንት ማዕድ ልትካፈሉ አትችሉም ወይስ ጌታን እናስቀናውን እኛ ከርሱ ይልቅ እንበረታለንን ይላል
ይሄ መጨረሻው ፕሪንሲፕልን ነው የምነግራችሁ። ፍሪደም አላችሁ? አዎ። ምንም ብትበሉ ምንም አትሆንም? አዎ። ግን የምትበሉበት ቦታ ኢት ማተርስ። ለምሳሌ ለጣዖት የተሰዋን ስጋ ሰውየው ራሱ ይሄ እኮ ለጣዖት የተሰዋ ስጋ ነው ካለ አትብላ። ነገር ግን አቅርቦልህ ምንም ሳታ ብትበላ ምንም ችግር የለውም። እዚሁ ምዕራፍ ላይ ነው የሚነግራችሁ ማለት ሰምታችሁ። አሁን ለምሳሌ አነሰው ይመጣና ቤታችሁ ዳቦ ይሰጣችሁ፣ በላችሁ፣ ምንም አትሆኑ። አንዳንድ ሰው ግን ይሄ ለእንትን ለሚባለው እንትን የሰዋ ነው ጠበል ጠዲቅ ሲባል አልበላም በሉት ነው። ሰምታችሁ ፐርፐዙን ነግሯችኋል ማለት ነው። ያንን ለምን ሳክሪፋይ እንዳደረገው ነግሯችኋል። ልክ ሲነግራችሁ አልተባበርህም በሉት፣ እንደዛ አይነት አምልኮ ላይ አልሳተፍም በሉት ይላችኋል። ነገር ግን ዝም ብሎ ቤቱ ሄዳችሁ ለእንትን ይሁን ለእንትን የተሰዋ አሁን ማለት ስላልፈለኩ ነው እዚህ ያው ይቆርጥልኛል ብዬ ማለት ነው ለገብርኤል ነው ለማንም ሳይላችሁ ዝም ብሎ ዳባ አቀረበላችሁ ቆላ ዝም ብላችሁ በላችሁ። ከዛ በኋላ ወይኔ ብላችሁ ከሄዳችሁ ወጅማ ይውጣ ምናምን አትሉ። ነገር ግን ይሄ ለገብርኤል ነው፣ ይሄ ለአርሴማ ነው፣ ይሄ ለእንትን ነው ካለ ሰውየው አታርገው። ለምን ፐርፐዙን ነግሯል። አልበላም ስትለው ከፐርፐዙ ጋር ምን አላደርግም አልተባበርም እያልከው ነው። the basic principle አሁን እዚህ ውስጥ የሚያወጣው አንዱ አራተኛው ፕሪንሲፕል ውስጥ የሚነግራችሁ ምንድነው ካላችሁ ስለ ባልንጀራ ህሊና እንጂ ስለ ገዛ ህሊና አልናገርም። በሌላ አነጋገር ኮንሲደር አታርግ። ምንም ነገር ስታደርግ እኔ ገብቶኛል፣ እኔ አንደርስታንድ አድርጌያለሁ፣ እኔ ነኝ የማውቀው አትበል። ከጎንህ ያለው ሰው እንዴት ያስባል ብለህ ተጠንቀቅ። አሜን። ክርስትና ሰልፍለስ ነው። ለራሳችሁ ብቻ የምትኖሩት ህይወት አይደለም። ክርስትና በዋናነት የተጠራችሁት ለሌሎች። አሜን አትሉ? ሁላችሁ አሁን እኔ ለምሳሌ የሚያምረኝ ያነጋገር አይነት ቢኖር እንኳን በጣም ተጠንቅቄ በእናንተ መካከል የምናገረው እማገለግለው it's not all about me ስለኔ ጉዳይ አይደለም፣ ስለናንተም ጭምር። እናንተ በመታከብሩት በመትወዱት ልትሰሙ በመችሉበት ነገሬን ማቅረብ እግዚአብሔራዊ ነው። እንደፈለኩ ብናገር የፈለኩትን ለብሼ ብመጣ የፈለኩትን ባደርግ እዚህ ምንም ችግር የለውም የሚል ነፃነቴን ይዤ እዚህ መተግበር አልችልም። ለምን? ከምጠቅመው ይልቅ የምጎዳው ሰው ይበዛል። ሰምታችሁ? ስለዚህ የኔን ስሜት የኔን ፍላጎት እኔን አለኝ እኔን ተሰማኝ የሚል ብቻ አይደለም ማድረግ ነው። ሌሎችስ እንዴት ያስባሉ ብሎ ማሰብ ነው ክርስትና ማለት። ስለዚህ እንደዚህ ይላቸው እንግዲህ ምንም ብሉ፣ ሰው አቅርቦላችሁም ብሉ፣ ምን ብሉ፣ የምትበሉት ወይም ማናቸውን ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት። አሜን። ምኑን? እስቲ ሁሉን በሉት። እናንተ በመታደርጉት በየትኛው ነገር በመብላት በመጠጣት የሆነ ነገር በማድረግ በመገናኘት የምታደርጉት የትኛውም ነገር አንድ ውጤት ይፈልግበታል። ምን? ለእግዚአብሔር ክብር። ጉዳዩ ለእግዚአብሔር ክብር የማያመጣ ከሆነ አታድርጉት። ሰምታችሁ? የእግዚአብሔር ክብር ደግሞ ከየት ነው የሚመጣው ካላችሁ ከእናንተ ብቻ አይደለም። እኔ ዘመርኩ እንዲያልኩ አከበርኩ ብቻ አይደለም። ሰዎች የእግዚአብሔርን ክብር ለማምጣት እንቅፋት ከሆናችሁ ለእግዚአብሔር ክብር አላደርጉም። እንኳን አይደለም ሌላው ነገር የሚበላና የሚጠጣ እግዚአብሔርን ያከብራሉ ተብሎ ይጠየቅ። አሜን። በደንብ አሜን። ከዛ እንደዚህ ይላቸዋል፣ እኔ ግን ወንድሞች ብዙዎች ይድኑ ዘንድ ለጥቅማቸው እንጂ ለራሴ ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደማሰኝ ለአይሁድም ለግሪክ ሰዎችም የእግዚአብሔርን ቤተክርስቲያን ማሰናከያ አትሁኑ። የኔን ፕሪንሲፕል ልንገራችሁ ነው የሚሏቸው። ምን? እኔ አይሁድ ሳገኝ እንደ አይሁድ የግሪክ ሰው ሳገኝ እንደ ግሪክ ሰው የምሆንበት መሰረታዊ ምክንያት ለኔ ጥቅም አይደለም፣ ለነሱ ጥቅም ነው። ልክ ይሄን ሲጨርሰው ምዕራፍ 11 ቁጥር 1 ነው ሄደው እኔ ክርስቶስን እንደምመስል እኔን ምሰሉ። the last principle እኔ ማን እንደምመስል በዚህ ዘመን ካለን ብዙ አገልጋዮችና ሰባኪዎች የማይወጣ ቃል ይሄ ነው። ግን የአገልግሎት የመጨረሻው ሌቭል ይሄ ነው። እኛ ሁላችንም በዚህ ቆመን የምናገልግላችሁ በጣም በዚህ ዘመን ያለን አገልጋዮች ይሄ ሳቱ እኔን በደንብ ጨምሮ ማለት ነው። ሁላችንም ፑሽ የምናደርጋችሁ ምን ስለሰሉ ነው?
ክርስቶስን ምሰሉ ክርስቶስን ምሰሉ እንደውም አንዳንዶቻችን እኔን አትመልከቱ ሁላ እንላለን አይደል እኔን አትመልከቱ ማንን ምሰሉ እኔ እንድትመስል አልተጠራህም ብለን ነበር ጳውሎስ ግን በድፍረት በተለይ በዚህ ጉዳይ እኔ ጥቅሜን እየተው ለሌሎች ጥቅም የምኖርበት መሰረታዊ ምክንያት ከየትም ያመጣውት አይደለም ከክርስቶስ ስለዚህ በዚህ ጉዳይ በድፍረት ይላል እኔ ክርስቶስን መስየዋለሁ እናንተ ደግሞ ማንን መምሰል ትችላላችሁ እኔ እግዚአብሔር እንደዚህ አይነት አገልግሎት ሌቭል ላይ ያደርሰን እስቲ በደንብ ጮኻችሁ አሜን በሉ እኔ በጣም ልጆኜ እዛ በኦርቶዶክስ ቤተክርስቲያን ሆኜ ብዙ ሰባኪዎች የሚጠቀሟት አንድ ፕሪንሲፕል አለ ወገኖቼ የድሮ ትራንስፖርት ታውቃላችሁ የጋማ ከብት ነው አህያ ፈረስ ምናምን ነውና ወገኖቼ አቤት በገጣባ አህያ ማር ተጭኖ ቢመጣ አትበሉም ይባላል መማር ከዛስ እንበላለን አሁን ለምሳሌ ከገጠር የመጣ ማር በምን እንደመጣ ታውቃላችሁ አታውቁም ማር ነው ስትባል ትበሉ እና እኔ አሁን ቤታችሁ ያለው ማር እኮ አንድ እዚህ ጀርባዋ ላይ መላጣ ያላት አህያ ነው ተሸክማ የመጣችሁ ብለ ትደፉታላችሁ አረ አደፉ እና ሰዎች ምን ይሉናል አትበላ እንበላለን እኛ ዋናው ጉዳያችን ከአህያዋ ጋር አይደለም ከምኑ ጋር ከማሩ ጋር ሲል በቃ ገጣባው አህያ ነኝ ማሩ ደግሞ የእግዚአብሔር ቃል ነው ይሏቸው ስለዚህ የኔን ህይወት ምንም አትመልከቱ እንደፈለኩ ብኖር ብሰክር በወድቅ ብነሳ እኔን አትመልከት የምናገረውን ቃል ተመልከቱ እንደዚህ የሚባል አገልግሎት የለም በክርስትና ያለው አገልግሎት ምንድነው ካላችሁ የመጣው ቃል አንተን ይጠቅምህና ክርስቶስን ወደ መምሰል ያደርስህና አንተ ሌሎች ታካፍላለህ ከዛስ በአንተ የታየ ህይወት በሌሎችም እንዲታይ አሜን ተገልባብጦብን ነው እንጂ እንደዚህ ስለዚህ ጳውሎስ ሲጨርስ እኔ ዝም ብዬ ካፌ ያወጣው መገለጥ ብቻ አይደለም ምነግራችሁ በዚህ ጉዳይ እኔ ክርስቶስን መስየዋለሁ እናንተ ደግሞ እኔን መምሰል ትችላላችሁ በሌላ ነገር አውቶማቲካሊ ሁላችንም መስለው ማን ነው ክርስቶስን ግን ዝም ብላችሁ ምሰሉ አትልም እኔ ይሄው መስየዋለሁ ምሰሉ እግዚአብሔር እንዲህ አይነት ድፍረት ይስጥ እስቲ ጮኻችሁ አሜን በሉ ይሄ ለሰባኪ ብቻ አይደለም ለማንም የእግዚአብሔር ቃል ለምትነግሩ ሰው ስለመስጠት ንገሩት ስለምናምን ንገሩት እግዚአብሔር ስለማምለክ ንገሩት ስለፈራያ እግዚአብሔር ንገሩት እንዲህ ብላችሁ መናገር እኔ እግዚአብሔር እንደምፈራ አንተም ፍራ ማለት እዚህ ያደርሳችሁ አሜን እኔ እግዚአብሔርን በስነ ስርዓት እንደማመልክ አንተም አምልክ የምትሉበትን ደረጃ እግዚአብሔር ይስጣችሁ አይ በደንብ አሜን በሉ አሜን አባባላችሁ ልክ ደረጃው እንዳለው ነው አሜን እግዚአብሔር ወደዛ ያድርሰን በደንብ ጮኻችሁ አሜን በሉ የዛሬ ትምህርታችን ስንመለከት የምንመለከተው አንድ ጉዳይ ነው እንዳልኳችሁ ጉዳዩ በጣም ኮንትሮቨርሻል የጉባኤ አምልኮን የሚመለከት ጉዳይ ነው ይሄን ያልኩበት መሰረታዊ ምክንያት አለ ሴትም ይሁን ወንድ የሚናገረው ሲጸልዩ ከእንደገና ደግሞ ትንቢትን ሲያመጡ ይላል እሺ መጸለይ የግለሰብ ጉዳይ ስለሆነ በቤት የሚከናወን ሊሆን ይችላል ትንቢት ማምጣት ግን ሌሎችን የሚመለከት ሲሆን ሞስትሊ በጉባኤ መካከል ነው የሚደረገው ስሞልም ይሁን ላርጅ ጉባኤ ሰዎች ባሉበት ነው ትንቢት የምትናገሩ አሜን ቤት ብቻውን ትንቢት የሚናገር ሰው ትንቢት ማለት በእናንተ ውስጥ የመጣ ለሌሎች የሚሆን መልእክት ነው አይደለም እሺ የዝምታ መንፈስ ይሰበር እሺ አይደለም ወይ ነው አይደል ስለዚህ የሚናገረው ስለመጸለይና ትንቢትን ስለማምጣት ስለሆነ ይሄ ጉዳይ የጉባኤ ጉዳይ ነው የግለሰቦች ጉዳይ አይደለም አንደኛ ቆሮንቶስ ምዕራፍ 11 ጀምሮ እስከ ምናልባት ምዕራፍ 13 ድረስ ሊሄድ ይችላል ይሄ ጉዳይ አሁን ስሙ በመጀመሪያ ወንድሞቼ በሁሉ ነገር ስለምታስቡኝና አሳልፌ እንደሰጣችሁ ወግ ፈጽማችሁ ስለያዛችሁ አመሰግናችኋለሁ ይላል ምናልባት የቆሮንቶስ ቤተክርስቲያን ሰዎች ሲመሰገኑ ምን ሰማው እዚህ ጋር አካባቢ ነው ሌላ ቦታ ተክሳጽ ነው የሚገጥብቃቸው እንጂ ምን እንደውም ልክ የምዕራፍ እንደጨረሱ ወይም ግማሹ ላይ ይመስለኛል እማመሰግናችሁ እንዳይመስላችሁ ይላቸዋል የሌላ ጉዳይ ግን በአንድ ጉዳይ አመሰግናችኋለሁ ይላል ስለምታስቡኝ ከእንደገና አሳልፌ ስለሰጣችሁ ወግ ፈጽማችሁ ስለያዛችሁ አመሰግናችኋለሁ ይሄ የሚለው ትራዲሽንስ ነው ያን ጊዜ ምናልባት ጳውሎስ በሚያገለግልበት ጊዜ አንዳንድ የተጻፉ የቤተክርስቲያን ጽሁፎች ሊኖሩ ይችላሉ እንጂ አዲስ ኪዳናዊ እንደዚህ የተጠረዘ መጽሐፍ ቅዱስ የለም ስለዚህ ቤተክርስቲያን ውስጥ የሚካሄዱ የአምልኮ ስርዓቶች ያኗኗር ዘይቤዎች ጠቅላላ የሚደነገጉት በሐዋርያት በምን ካላችሁ ቨርባሊ ነው ብዙ ጊዜ በቃል ንግግር ነው የሚደነገጉት ማለት
ስለዚህ ጳውሎስ እቺን ቤተክርስቲያን ሲመሰርት አሳልፎ የሰጣቸው ባህሎች ወጎች የቤተክርስቲያን ሥርዓቶች አሉ የቆሮንቶስ ቤተክርስቲያን ሰዎች በጣም አብዛኛውን ጠብቀዋል ስለዚህ ስለጠበቃችሁ አመሰግናችኋለሁ ይላል አሁን ወደ አንድ ጉዳይ ገባ ይሄ ጉዳይ ምናልባት ተጠይቆ ሊሆን ይችላል ምክንያቱም ከምዕራፍ 4 በኋላ ጳውሎስ እየመለሰ ያላችሁ ጥያቄዎች ከዚህ በፊት በጻፉለት ደብዳቤ አማካይነት መልስ እየሰጠ ነው ነገር ግን የወንድ ሁሉ ራስ ክርስቶስ የሴትም ራስ ወንድ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ ወዳለው አሜን እሺ አሜን እሚላቸው ምንድነው ዲቫይን የሆነ የኦቶሪቲ ሃይራርኪ አለ የት ገና በእኛ መካከል ይሄ ሃይራርኪ መምጣቱ በፊት በስላሴ ህብረት ውስጥ አለ በስላሴ ህብረት ውስጥ ያለው ሃይራርኪ ምንድነው ካላችሁ ለእግዚአብሔር ወልድ ለክርስቶስ እግዚአብሔር አብ ምንድነው ይላል አትፍሩ ራስ በሉሲ ራስ በሌላ አነጋገር በስላሴ ህብረት ውስጥ ማዘዝና መታዘዝ አለ አሜን አትደንግጡ አይዟችሁ ሰውን የማዳን የእግዚአብሔር እቅድ ሲመጣ በዚህ ሰውን የማዳን እቅድ ውስጥ እግዚአብሔር ወልድ የሚላክ እግዚአብሔር አብ የሚልክ ሆኖ ነው አሁን በጣም ብዙዎቻችን ውስጥ ድንጋጤ የሚፈጥረው ነገር ምንድነው ካላችሁ በመላክና በመላክ ውስጥ መበላለጥ አለ ብለን ስለምናምን አይደል ያስደንግጣል ለምሳሌ እናንተ ቢሮ የምታዙት የትኛውም ሰው በብዙ ነገር ያንሳችኋል አይደል በደሞዝ ያንሳል አይደል በስልጣን ያንሳል በምናምን ያንሳል ይሄን ኮንሰፕት ይዘን ነው መተን እግዚአብሔር አብ እግዚአብሔር ወልድን ላከ ስንል መበላለጥ ይመጣብናል ባይኖራችን ግን በስላሴ ህብረት ውስጥ ያለው መላክና መላክ የመበላለጥ አይደለም አሜን እስቲ በደንብ አሜን በሉ በሌላ አነጋገር እግዚአብሔር ወልድ ሰው የመሆን ሪስፖንሲቢሊቲ ወስዶ በእግዚአብሔር አብ ተልኮ በዚህ የመጣበት መሰረታዊ ምክንያት እግዚአብሔር ወልድ ከእግዚአብሔር አብ ስለሚተናነስ አይደለም ራሱ ጳውሎስ ነግሮናል በፊልጵስዩስ መካከል መጽሐፍ ላይ እርሱ ከእግዚአብሔር አብ ጋር መተካከልን እንደመቀማት አልቆጠረም ለምን መጣ ሲባል it's all about mission ሰውን የማዳን ተግባር ስለዚህ ኦቶሪቲውን ስንመለከት it's not all about inferiority አይደለም በአብና በወልድ መካከል ያለው መታዘዝና መነጋገር መቀባበል የኢንፌሪዮሪቲ እና የሱፔሪዮሪቲ ጉዳይ አይደለም የተልእኮ ጉዳይ ነው እንደውም ኢየሱስ እኔ ከራሴ አንዳች አላደርግም እማደርገውን ሁሉ ከማሰምቼ ነው ፍጹም የሆነ ምን አለኝ ይላል መታዘዝ አለኝ ለማ ለእግዚአብሔር አብ ለምን it's all about mission ግን በስላሴ ህብረት ውስጥ አብ ከወልድ ወልድ ከአብ መንፈስ ቅዱስ ከወልድ መንፈስ ቅዱስ ከአብ የሚያንስም የሚበልጥም አይደለም አሜን አሁን ይሄን የምንበት ምክንያት እኮ የሚቀጥለው እንድትቀበሉኝ ነው ስለዚህ የወንድ ራስ ማን ነው እሺ ክርስቶስ በሉዚ የሴት ራስ ማን ነው ወንድ የክርስቶስ ራስ እግዚአብሔር እንደሆነ ልታውቁ ወዳ አሁን ምንለው ጠቅላላ መቀበል የምትችሉት ይሄን ሃይራርኪ ከተቀበላችሁ የክርስቶስ ራስ እግዚአብሔር አብ ነው የወንድ ራስ ክርስቶስ ነው የሴት ራስ ማን ነው ወንድ ነው በሉ ሲያትብሩ ወንድ ነው በቃ አሜን ቅድም ግን እንዳልኳችሁ በወንድና በሴት መካከል ያለ ይሄ የኦቶሪቲ ግንኙነት it's not about የመብለጥና የመበለጥ ጉዳይ አይደለም እንዴት በአብና በክርስቶስ መካከል እንደዛ እንዳልሆነ አሜን ስለዚህ አሁን አልገዛም ምናምን የሚለው ቃል የሚመጣው ከምን ነው ካላችሁ እኩል አይደለንም ወይ ከሚል it's not የሚያወራው ስለ እኩልነት አይደለም it's ስለ ሃይራርኪ እግዚአብሔር ከዘላለም በፊት ላቀደው እቅድ ተግባራዊ ለማድረግ
በመለኮት ዲዛይን የተደረገ ኦቶሪቲ ነው። አሜን እህቶች አሜን። ይሄን ኦቶሪቲ ተመልከቱ። እኔ በደንብ ልንገራችሁ የትኛውም ይሄ በጣም የስንፍና የሆነ እዚህ ዓለም ሐሳብ አይደለም። ለምሳሌ አሁን በየቲክቶኩ በየፌስቡኩ የሚንቀሳቀስ ምናምን ነገር አለ መጽሐፍ ቅዱስን ጨቋይ መጽሐፍ አድርጎ የመቁጠር እና እኔ ልንገራችሁ ፌሚኒዝም አይደለም የኔ መመሪያ። አሜን። ከፈለጋችሁ ውጪ ፌሚኒስቶች አናግሩኝ። የኔ መመሪያ መጽሐፍ ቅዱስ። አሜን። እስቲ በደንብ አሜን። እኔ ምንም አልዋሻችሁ ትንሽ ያገልግሎት ዘመን አለኝ። በዚህ ትንሽ ያገልግሎት ዘመኔ በቅርብም በጣም በሩቅም ሰዎችን ለማስታረቅ በሄድኩባቸው ባገኘኋቸው አጋጣሚ ጠቅላላ በጣም ከሚበጠበጥ ቤት ዋናው ምን አይነት ነው ካላችሁ ሴቶች የሚመሩት። እኔ አልዋሻችሁ የእውነት ነው ማለት ሰምታችሁኛል ማለት ለምን ካላችሁ ኢትስ ኮንትራዲክተሪ ዊዝ ከእግዚአብሔር ፓተርን ኦቶሪቲ ጋር ስለሚገጭ። በሌላ አነጋገር በዚህ መረዳት ውስጥ የወንዶች ጉድለት የለበትም ብያለሁ። በጣም ይሄን ቃል ራሱ የማይረዱ ወንዶች አሉ። ለምሳሌ ወንድ የሴት ራስ ነው ሲባል የሴት አድራጊና ፈጣሪ አድርጎ የሚያስብ ወንድ አለ። ወይም ደግሞ በሴትና በወንድ መካከል መበላለጥ እንዳለ አድርጎ የሚያስብ ሰው አለ። ይሄ ራሱ መበላለጥ አሁን መጽሐፍ ቅዱስ የሚናገረው በቸርች ውስጥና በትዳር ውስጥ ነው። ለምሳሌ ማንም እዚህ ያለ ወንድ የሆነች የማንኛውም ሴት ራስ ነው ማለት አይደለም። ሰምታችሁ? አሁን እዚህ ቸርች መጣ ወንድ ስለሆንክ ብቻ እዚህ ያሉ ሴቶች ጠቅላላ ራስ አይደለም። አሜን። አሁን አሜን አትሉ እህቶች? ይሄ በቤተ ክርስቲያን ውስጥና at the same time በትዳር መካከል ያለን ነው የሚናገር። ግን በትዳር መካከል ከመጣችሁ you have to believe that ማመንም መቀበልም ያለባችሁ ወንድ የሴት ራስ እንዴት እግዚአብሔር አብ የክርስቶስ ራስ እንደሆነ እኔ እስቲ ለተወሰነ ጊዜ ሞክሩትና ካላዋጣ ጠይቁኝ። እግዚአብሔር የትኛውን ፕሮቪዥኑን የትኛውም ስጦታውን የትኛውም አሰራሩን በእንደዚህ አይነት ፍሎ ነው የሚሰራው። አሜን። ግን አሁን ሊያስረዳቸው የሚፈልገው ከዚህ ደግሞ ወጣ ያለ አንድ ነገር እናገራለሁ። ራሱን ተከናንቦ የሚጸልይ ወይም ትንቢትን የሚናገር ወንድ ሁሉ ራሱን ያዋርዳል። ራሱን ማለት ሰልፍ at the same time ከሱ በላይ ያለውን ራስ አይደለም። አሁን የወንድ ራስ ማን ነው? ክርስቶስ። ስለዚህ መጽሐፍ ቅዱስን እንደዚህ በጥልቀት በስፋት በአንዳንድ መረጃ የምናጠናበት ምክንያት የመጽሐፍ ቅዱስ ሐሳብ በጣም ውስብስብ ስለሆነ አይደለም። እኛ መጽሐፉ ከተጻፈበት ዘመን በጣም ርቀን ስለምንገኝ ነው። ምርመራችንም ፍላጎታችንም የምንሄደው ወደ ኋላ ለምንድን ነው ካላችሁ የተጻፈበትን ዘመንና ኮንቴክስት ለማግኘት ነው እንጂ እግዚአብሔር የጻፈው ነገር ውስብስብ ስለሆነ አይደለም። በዛ ጊዜ ማንኛውም ወንድ ራሱን ተከናንሞ የሚለው ምናልባት ጸጉሩን ከሆነ ጸጉሩን ማስረዘምና ረጅም ማድረግ በአሁኑ አጠራር እንደዚህ ጉንጉን ማድረግ ለወንድ የሴትነት ፍላጎት ቴንደንሲ ነው ተብሎ ይታሰባል። ስለዚህ ይሄ ሰው ወንድ በመሆኑ ደስተኛ አይደለም፣ በሴት ደስ የሚለው ሰው ነው ተብሎ ይታሰባል። ሶ መጥቶ ልክ ሴቶች የሚያደርጉትን ተግባር ሲያደርግ ማንን ይቃወማል ከተባለ አንድ ራሱን የሚቃወም እዛቸው ሁለት እግዚአብሔራዊ የሆነ ፓተርን ነው የሚቃወም። በዛ ዘመን አንዳንድ ወንዶች እንደዚህ ያደርጉ ነበር። ዲቪየንት የሚባሉ አሉ። ከካልቸር ወጣ ብለው አንዳንድ ነገር የሚያደርጉ ምን ያደርጋሉ? ወይ ጸጉራቸውን ያስረዝማሉ ወይ ደግሞ የሆነ ነገር ይሸፍናሉ። ሲሸፈኑ ምን እያደረጉ ነው ሲባል ለኦቶሪቲ እየተገዙ አይደለም። ሶ ማንኛውም ወንድ እንደዛ መሸፈን አይገባውም ብሎ ይናገራል። ይሄ ግን ቀጥሎ ለሚናገረው ወይም ደግሞ ቤተክርስቲያን ለታየው ችግር ማብራሪያ ነው። የወንዶች ችግር በደንብ ቤተክርስቲያን ውስጥ ታይቶ አይደለም። የታየው ችግር በቤት ሴቶች ውስጥ ስለሆነ እሱን ለማስረዳት ስለዚህ ወደ ሴት ይመጣል። ራሷን ሳትሸፍን ግን የምትጸልይ ወይም ትንቢትን የምትናገር ሴት ሁሉ ራሷን ታወርዳለች እንደ ተላጨችም ያህል አንድ ነውና ይላል። አሁን ስሙ በደ ቆሮንቶስ ቤተክርስቲያን ያለችው የት ነው ብለናል? ግሪክ። ስለዚህ ሞር የግሪክ ኢንፍሉዌንስ ያለባት ቤተክርስቲያን ካልቸሩ የግሪክ ነው። በግሪክ
ሴቶች ጀነራሊ በሁለት ይከፈላሉ። ሜትሮንስ የሚባሉ ሴቶች አሉ፣ ሄታይራይ የሚባሉ ሴቶች አሉ። በደምብ ስሙ። ሜትሮንስ የሚባሉ አሉ፣ ሄታይራል የሚባሉ ሴቶች አሉ። ሜትሮንስ የሚባሉት የሴቶች አይነት ትኩረታቸው ሁል ጊዜ በማህበረሰብ ውስጥ የሚጠሩት እነዛ ሴቶች ለባሎቻቸውና ለልጆቻቸው በጣም ትኩረት ያላቸው ሴቶች ናቸው። የተከበሩ ናቸው። ራሳቸውን በመሸፈን ይታወቃል። ምን አልኳችሁ? ራሳቸውን ሸፈኑ ይታወቃል። ሄትራል የሚባሉት ቃል በቃል ባልንጀሮች እንደማለት ነው። ሊብራል የሚባሉ ወይም ነፃ የሆኑ ሴቶች ናቸው። በቤቶቻቸው ከጋብቻ ውጪ የሆነ ፍቅረኞቻቸውን በመጋበዝ አንድ ወይም ከዛ በላይ የሆነ ቁጥር ሴክሹዋል ሪሌሽንሺፕ የሚፈጽሙ ናቸው። በማህበረሰቡ ዘንድ ያልተከበሩ ናቸው። በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 9 ላይ ጳውሎስ እንዳለው እንግዲህ ደግሞ ሴቶች በሚገባ ልብስ ከእፍረት ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ ብሎ የተናገረውን የሚጥሱ ናቸው ማለት በደንብ ስሙ። ስማቸውን እሻት ያዟቸው ችግር የለም። በዚህ በኩል ለባሎቻቸውና ለልጆቻቸው ትኩረት የሚሰጡ ሴቶች አሉ። ራሳቸውን ይሸፋፈናሉ። አለባበሳቸው ራሳቸውን ሸፍነው ነው ወይም ደግሞ በዘመን አክሰፕተብል የሆነ ያለባበስ አይነት የሚለብሱ ናቸው። ከእንደገና ደግሞ ቤተሰባቸውና ልጆቻቸውን ያከብራሉ። በማህበረሰቡ ዘንድ ደግሞ የተከበሩ ናቸው። በሌላ አንጻር ደግሞ ጸጉራቸውን ገልጠው እንደውም አንዳንድ ቦታ በጣም አሳጥረው የሚለብሱ የሚያደርጉ ሴቶች አሉ። ከእንደገና ፎርማል የሆነ ሪሌሽንሺፕ የላቸውም። ቤት አላቸው። በቤቶቻቸው ፍቅረኞቻቸውን የሚያመጡ ናቸው። በማህበረሰቡ ዘንድ ያልተከበሩ ናቸው። ስለዚህ ጳውሎስ አንድ ሴት ስሙ ዝም ብላችሁ ያላችሁት ቆሮንቶስ ቤተክርስቲያን ብትሆኑ ማህበረሰቡ ደግሞ የሚሰጠው ግምት ያ ቢሆን አንድ ሴት መታ ጸጉሯን አሳጥራ ሳትሸፋፈን መታ እዚህ ስትቆም ወይም አገልግሎት ስትሰጥ የትኛዋ ነች የምትመጣላችሁ? አስቡ። መደም ንገሩ። ያቺ ማህበረሰብ ማያከብራት አይደል? ከፍቅረኞቿ ጋር ቤቷን እንታረ ባይብራችሁ ማን ነው ይመጣላችሁ? ከየት አመጣችሁ ሲባል እንዲህ ተብሎ ተነግሮ ሳይሆን ማህበረሰቡን ኦብዘርቭ አድርጋችሁ እንዲህ የሚለብስ ምንድነው አላችሁ? እንዲህ አይነት ሰው ነው። የሚሸፋፈን ደግሞ ምንድነው አላችሁ? እንደዚህ አይነት ሰው። ስለዚህ መታ በቤተ ክርስቲያን ውስጥ እንደዚህ አታድርግ ይላል። ለምን? ኢቭን ይሄ ጉዳይ በማህበረሰቡ አክሰፕተብል አይደለም። በቤተ ክርስቲያን ደግሞ ሞር ይጠበቃል። ስለዚህ አንድ ሴት ስም በእኛ ኮንቴክስት እንውሰድ። አሁን ለምሳሌ አንዳንድ የህይወት ምልልሶች አንዳንድ አለባበስ የላቸው። እሺ ተቆርጥልኛል። በጣም በትህትና ቃል ስለ ቃሉ ለምሳሌ በሴተኝነት አዳሪነት የሚተዳደሩ ሰዎች በዛ በኩል ስታልፉ ማንም ሳይነግራችሁ አለባበሳቸውን አይታችሁ እነዚህ ሰዎች በዚህ ስራ ነው የተሰማሩት አትሉም ወይ? ኦኬ እናንተ እዚህ ሰፈር ብቻ ነው የምትሆኑ። አሁን እኔ መኪና ያለው በጨለማው ሲል ብዙ ሰው ያልፋል። የሆነ አለባበስ ያለው ያን አለባበስ አይቼ እነዚህ ሰዎች እንደዚህ አይነት ጉዳይ የሚሰሩ ናቸው ትላለህ አይደል? እኔ አውቃታለሁ። ልጅቷን አውርቻታል። ምኗን የነገረኝ ልክ አንድ ሰው መጥቶ ልክ እንደዛ ለብሶ ቤተክርስቲያን ላገልግል ሲለኝ አይምሮዬ ላይ ምንድነው የሚመጣው? ልቤ ላይ ምንድነው የሚመጣው? ሐሳቤ ላይ ምንድነው የሚመጣው? ሰምታችሁ? ጉዳዩ ይሄ ነው። ቤተክርስቲያን ውስጥ አሁን ያላችሁበት ማህበረሰብ አለ። የምትኖሩበት የህብረተሰብ ክፍል አለ። የሚያደንቀው አፕሪሺየት የሚያደርገው የሚቀበለው አለባበስ አለ፣ የማይቀበለው አለ። አይ አም ሊበራል ነፃ ነኝ፣ ክርስቶስ ነፃ አውጥቶኛል፣ ብትፈልጉ አትቀበሉት ብላችሁ ብታደርጉ የምትጨቁኑት ራሳችሁን ብቻ አይደለም አገልግሎታችሁን ነው። ሰምታችሁ? ስለዚህ ዋናው ዲል የሚያደርገው ምን ለበሽ ያደረግሽው ምንድነው ምናምን እኮ አይደለም። ዋናው ጉዳይ ያደረግሽው ጉዳይ ግን ምንድነው የሚያስረዳው? አንዳንድ ሰዎች ዲቪያንት ናቸው። በጣም በዚህ ጉዳይ ዋጋ ይከፍላሉ። ለምን? እኔ ራሴን አውቃለሁ። ኦኬ ታውቂያለሽ፣ how much ጨዋ እንደሆንሽ ታውቂያለሽ፣ እግዚአብሔር እንደምትፈሪ ታውቂያለሽ፣ እንዴት በቅድስና እንደምትመላለሽ። አንቺ አይደለሽም ጉዳዩ። ሌሎች ያንቺን ልብስ አለባበስ እንዴት ኦብዘርቭ ያደርጉታል? ልብስ መቼም ታውቃላችሁ፣ ክርስቶስን ልበሱት ይላል መጽሐፍ ቅዱስ። ምን ማለት ነው? ሰው ገና እንዳያችሁ ማንን ያስታውስ ማለት ነው? ክርስቶስን መልበስ ማለት ነው። ልክ ክርስቶስን አይነት ማስክ እንደዚህ መልበስ ነው እንዴ? አይደለም።
ሰዎች እናንተን ሲቀርቡ ልብስ ማለት the first impression ነው የመጀመሪያ ሰው ሲያያችሁ ስለናንተ የሚሰጠው ግምት እያንዳንዱ መስሪያ ቤት ያለባበስ ፕሮቶኮል የሚያወጣበት መሰረታዊ ምክንያት ምንድነው ካላችሁ ያ ያለባበስ ፕሮቶኮል ማን እንደሆናችሁ ዝም ብሎ ሳታወሩ ይናገራል ይሄን ከሌላ ጋር እንዳታይዙት በጣም እናቃለን ረጃጅም ቀሚስ አድርገው ረጃጅም ኃጢያት ቢሰሩ እናቃለን ሰምታችሁ ባለባበሳቸው በጣም መንፈሳዊ መስለው እግዚአብሔር የማይፈቅደውን የህይወት ስርዓት የሚመለሱ በጣም ሰዎች ናቸው እሱን አይደለም ነው አለባበሳችሁ ዝም ብሎ ቅድስና ይሰጣል ማለት አይደለም በጣም ሰው ሁሉ የሚያከብረው እዚህ መታችሁ ጋቢ ለብሳችሁ ቁጭ ስላላችሁ በጣም እግዚአብሔርን የምትፈሩ ናችሁ ማለት አይደለም ነገር ግን ማንንም ሰው በመጀመሪያ ሲመለከታችሁ በተለይ በማህበር ስትገናኙ በተለይ በአገልግሎት ስፍራ ስትገናኙ የምታደርጉት የትኛውም አለባበስ ሚኒንግ አለው ይናገራል ራሴን አቃለሁ ብላችሁ አታድርጉ ኦሮንጦስ ታቃላችሁ ነው ያቃለሁ ይላል እየሰማችሁ ቅዱሳን ልንገራችሁ የትኛውንም የምታደርጉት ነገር ከራሳችሁ አንፃር ብቻ አታድርጉ እናንተ ስለተመቻችሁ ስለወደዳችሁ ምናም ስላደርጋችሁ አታድርጉ አንዳንዱ ጉዳይ ዘመን ራሱ ስለሚፈታው ትንሽ ታገሱ ለምሳሌ ኢትዮጵያ ውስጥ ሴት ሱሪ ማድረግ አለባት የለባት ከባድ ጦርነት ነበር ይሄው ዘመን ፈታው አሁን ማንንም ይጠይቅ የለም አደረገች አላደረገች ማንንም ይጠይቅ ነው አንዳንድ ነገር ታገሱ በሂደት ራሱ ይፈቀዳል ሰምታችሁ ያምለው በጣም ግን ኢሹ የመጨረሻ ኢሹ ነበር እንደዚህ አይነት ሰዎች ቤተክርስቲያን ትሪት የማይደረጉበት እንደ ኃጢአት የሚቆጠሩበት ዘመን ነበር ኦኬ እዛ ዘመን ላይ ከነበራችሁ ኢትስ ቤስት አለማድረግ ጥሩ ነው አሜን አት ሌሎች ኦብዘርቭ የሚያደርጉት ያንን ጉዳይ ማድረግ በመካከላችሁ ደካማ ህሊና የሚባል ያንን ማድረግ እንደ ኃጢአት የሚቆጥሩ ሰዎች ባሉበት አታደርጉ ለምሳሌ እኔ ከአራት ወር ከአምስት ወር በፊት ጋምቤላ ላገለግል ሄጄ ነበር እና ጋምቤላን አክቹአሊ ያቋሉ ግን ረስቻለሁ ከተወሰነ ጊዜ በኋላ ሲሄድ እንትን አርኩ ከረባት ሱፍ ምናምን መሪዎቹ አይሰሙኝም በቃ ተጨንቀው ማለት በጣም ይሞቅ ነበር በጣም 49 ቴምፕሬቸር በሆነ ጊዜ ነው የሄድኩት ማለት እኔ ግን ታግሼው እንትን አሉ ከዛ የመከሩ ምንድነው እኛ ምንም አልሰማንህም አሉን ቃል ስትናገር ለምን ጨነቀን ይሄንላ ኮት አርጉ ይሄንላ ከረባት አርጉ ሸሚዝ አርጉ እንዴት ነው አይሞቆሞ ይያልን አሉ አያችሁ ለካ እዛ ቤስ ቀለል ብሎ መልበስ ቀለል ብል ማንንም አይጨነቅ ቃል ይሰማይ ነበር ግን ሱፍ መልበስ ኃጢአት ኮንቴክስቱን አለማወቅ ኃጢአት ነው ምለው ሰምታችሁ ምንም ነገር አድርጉ የምታደርጉት የሌሎችን ህሊና የሚጎዳ ከሆነ እግዚአብሔር ላይ የሆነ ኮምፕሌን እንዲያደርጉ የሚያርኩና ባታደርጉት በጣም ቤስት ምንም ነገር ቅድም እንዳልኳችሁ አሁን በእውነት ነው በህይወቴ ከአገልግሎት ውጪ ኮት ምናምን አድርጌ ያለቀ እና ብዙ አያቀኝም ባይዘው እኔ መንገድ ላይ የማያቀኝ ለምንድነው በኮት ያቀኛል እኔ በቲሸርት በምናምን ነው ሌላ ቦታ ምናምን ሄደ እኔ እንዲሁ ዝም ብሎ ይፈቀድ በቲሸርት ቢሆን አገልግሎት ደስ ይለኛል አሁን እንደዚህ ለብሼ መጣሁት ለእናንተ በቲሸርት ባረክ እንደናቋችሁ ትቆጥራላችሁ ቤተክርስቲያን እንደማላከብር ይቆጠራል በጣም ቲሸርቱ ጽሁፍ ሊኖር ይችላል እሱን ስታዩ ምናምን ሶ I have to do that ይሄን ማድረግ አለብኝ አሁን ይሄ ጽድቅ ቲሸርት አጥያ ስለሆነ አይደል ማድረግበት መሰረታዊ ምክንያት እዚህ ያለውበት ኮንቴክስት ምን ይፈቅዳል የሚለው አሜን አሜን አትም እኔ እመኛለሁ የፕሮቴስታንት አሁን ላይክ እሺ ኦርቶዶክሶችን ተመልከቱ ወደ ቤተክርስቲያን ሲሄዱ የት ይሄዱ እንደሆነ ዝም ብሎ ልብሳቸው ይነግራቸዋል አይደል ለአምልኮ ይሄዱ እንደሆነ ልብሳቸው ይነግራቸዋል የኛው ወደ ቢሮ እንምጣ ወደ እግዚአብሔር ምንም አይታወቅም ራት ግብዣ ይኑርብን ቸርቹ ምንም አይታወቅም ምንም አይደንቲፋይ የሚያደርገን አንዳንድ ጊዜ ይሄን ማድረግ በኢትሰልፍ ጽድቅ ነው ኃጢአት ነው አይደለም ብላችሁ ግን ልብሳችን የሆነ ነገር መናገር አለበት አኳኋናችን የሆነ ነገር መናገር አለበት አሜን እምለው ግልጽ ነው ይሄ ነው ሐሳቡ ቁጥር 7 ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም ሴት ግን የወንድ ክብር ናት ይሄ አሜን ብቻ ነው የሚባለው ሴት ከወንድ ናት እንጂ ወንድ ከሴት አይደለም አሁን የፍጥረትን ፓተርን ነው ሴት ከማን ነች እስቲ እህቶች ከማን ነች
ወንድ ግን ከሴት አይደለም። ቆይ ኢየሱስ ክርስቶስ የፍጥረት ሁሉ ፈጣሪ ነው። መጽሐፍ ቅዱስ ሲናገር ሁሉ በእርሱ ተፈጥሯል ይላል አይደል? ቆላስይስ መጽሐፍ ምዕራፍ 1 ሁሉ ክርስቶስ የሁሉ ነገር ፈጣሪ ነው ማለት የሰው ፈጣሪ። ሰው ሁሉ ከየት ተገኝቷል? ከክርስቶስ መፍጠር ተገኝቷል። ግን it's not the same እኔ ማለት ሴቷን ደግሞ እኔ ፈጠርኳት ማለት ሳይሆን ግን እግዚአብሔር በፍጥረት ሂደት ውስጥ ሴትን የፈጠረው ወንድ ብቻውን ሆኖ አግኝቶት ሰው ብቻውን ይሆን ዘንድ መልካም ስላልሆነ ረዳት ምን እናርግለት እንፍጠርለት ብሎ ሴት ነው። ሶ መጽሐፍ ቅዱስ ይኸው እንደሚነግረን ሴት ስለ ወንድ ተገኝታለች እንጂ ወንድ ስለ ሴት አልተገኘም። አሜን። በደም አሜን በሉ። እህቶች ነው ማትሉት እኮ አሜን። እኔ አይደለም የእግዚአብሔር ቃል ነው። ቆይ ልንገራችሁ። ሰው የእግዚአብሔርን ቃል ያህል ማኒፕሌት የሚደረግ ነገር እንደሌለ ታውቃላችሁ። የእግዚአብሔር ቃል ውስጥ ገብቶ መጽሐፍ ቅዱስ ሰው ለብዙ ነገር ኢንተርፕሪቴሽን ያገኛል እንደፈለገ ነው። እና አንዷ እህት ጠይቀቻሉ። ሴት እኮ የወንድ ረዳት ነች ይላታል ባሉ ነች አለች። አዎ በቃ ረዳት ነኝ አለች። ረዳት ማለት ዋናውን ስራ የማይሰራ ማለት ነው አይደል? ከዛ ምን ሄልፕ ስለዚህ ወጥም ስራ እኔ ከስራ አቀብልሃለሁ እንጀራም ጋግር ምንድነው እኔ ረዳት ነኝ አለች። በቃ ለምን እንዴ ፍጥረታችን እኔ እንድረዳህ ነው የተፈጠርኩ። ሲያቀት ነው እርዳታ ሲያስፈልግ መስጠት ሁሉንም ነገር አንተ አድርግ እኔ ከኋላ ምን አደርጋለሁ እረዳለሁ። አሜን። ያው እህቶች በዚህ ተከላከሉ አንዳንድ ነገር። አሁን ቆይ ልንገራችሁ። ሴት ከወንድ ናት እንጂ ወንድ ከሴት አይደለም። ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረም። አሁን አያስደነግጣችሁ? ከዛ አንድ በጣም ኮንትሮቨርሻል የሆነ ለፍቺ የሚያስቸግር እግዚአብሔር ቃል ይናገራል። ስለዚህ ሴት ከመላእክት የተነሳ ራሷን ስልጣን ሊኖራት አይገባም ይላል። ምንድነው የሚለው? የምታደርገውን የትኛውም አክቲቪቲ በጉባኤያችን መካከል መላእክት ስለሚገኙ ስለ ሰው ብቻ አይደለም። መላእክት ኦርደር ስለሚያውቁ ኦርደሩን ታክብር ነው አንዱ ሚኒንግ። ሁለተኛ የወደቁ መላእክት አሉ፣ በሴቶች አለባበስ ሊሰናከሉ ይችላሉ ነው። እኔ የፈለጋችሁትን አመለካከት ያዙ፣ እሱ ኢሹ አይደለም። ነገር ግን በደንብ አስቡ። በጌታ ዘንድ ሴት ያለ ወንድ ወንድም ያለ ሴት አይሆንም። በጣም ደስ የሚለኝ የእግዚአብሔር ቃል እኮ ባላንስ። አሁን ሴት በፍጹም ብላችሁ ከወንድ ናት እንጂ ከሴት አይደለም ወንድ ብላችሁ ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አልተፈጠረም ብላችሁ ብትቆሙ የእግዚአብሔር ቃል እንደዚህ። ስለዚህ ከመላእክት የተነሳ በራሷ ስልጣን ሊኖራት አይገባም። ነገር ግን በጌታ ዘንድ ሴት ያለ ወንድ ወንድም ያለ ሴት አይሆንም። እንዲሁ አዳም ብቻውን ተፈጠረና ከዛ ሴት ተፈጠረች እንጂ ወንድ ያለ ሴት ሴትም ያለ ወንድ አይሆንም። አሁን እዚህ የመጣ ነው ሰዎች ጠቅላላ በመዋለድ ሂደት የመጣ ነው ሴት ስላለች ነው። ሴት ባትኖር አዳም ራሱ ቀጣይ አይደለም። አያችሁ ኢምፖርታንስ። ሴት ከወንድ እንደሆነች እንዲሁ ወንድ ደግሞ በሴት ነው። እሺ ሴት ምንም ቢሆን ከወንድ ትገኝ እንጂ አሁን ወንድ ራሱ ወንድ የምትል የተፈጠረው ጠቅላላ በሴት ነው። አሜን። አሁን ፈገግ እያላችሁ በጣም ሁሉም ከእግዚአብሔር ነው። ባይ ዘ ዌይ ሴትን እግዚአብሔር በወንድ በኩል አድርጎ ይፍጠራት እንጂ የማ ፍጥረት ነች? እግዚአብሔር። በማ ተፈጠረች? በአዳም አይደለም፣ በእግዚአብሔር። ስለዚህ ሰስቴን አናረግም። ማ ወንድ ያለ ሴት ሴትም ያለ ወንድ። ይሄን ሰስቴናቢሊቲ የፈጠረው ማን ነው? እግዚአብሔር። አሜን። ለማጠቃለል ሰዓት ሄደ መሰለኝ። እሺ አለኝ ትንሽ ደቂቃ። እስቲ እናንተ በራሳችሁ ፍረዱ ይላል እግዚአብሔር ቃል። ሴት ራሳችሁ አትፍረዱ፣ ወደ እግዚአብሔር ልትጸልይ ይገባታል። ቅድም ያልኳችሁ ማህበረሰቡ፣ ህብረተሰቡ፣ ቤተክርስቲያን የማትቀበለውን የአለባበስ የአኳኋን አይነት ይዛችሁ እዚህ መቆም ማንንም አይፍረድ። እስቲ እናንተ ራሱ ፍረዱ። ይሄ ተቀባይነት አለው አይደለም ነው። ከዚህ ፊት ነግሬያቸዋለሁ። አንዱ ወዳጄ ስለ ጸጉር አቆራር አንዳንድ ጊዜ በፋሽን ይመጣል። አሁን እኔ እንኳን ፋሽን የምከተልበት ጊዜ አለ። ግን ወጣት አገልጋይ ሆናችሁ ማለት ፋሽን ይመጣል፣ የሆነ ነገር ይመጣል። ያምራችኋል መቆረጥ። የማትቆረጡበት ምክንያት ያንን ቁርጥ ሰዎች ስለሚደብራቸው ቶሎ የሚያስታውሳቸው ሰው። ለምሳሌ አንድ ባላቶሊ ነው የሚባል ተጫዋች አለ። የሱ ቁርጥ መጣ እንደዚህ እዚህ ላይ ብቻ እንደዚህ ቀና ማድረግ።
አሁን እኔ መጥቼ እንደዛ ተቆርጬ መጣ ማን ነው የሚመጣላችሁ? ባላቶሊ ሰውየው ራሱ ይመጣባችሁ። አሁን እኮ መቆረጡ አለመቆረጡ አይደለም። እኔን ስታዩ ማን ነው የሚመጣላችሁ? እስቲ እናንተ ራሳችሁ ፍረዱ ይላል መጽሐፍ ቅዱስ። ሰውነቱን ሁሉ ሊያጋልጥ የሚችል ልብስ አንድ ሴት ለብሳ እዚህ ስትቆም እንዴ አንተ የፈለገ መንፈሳዊ ሁን የምትለውን ብቻ ትሰማለህ? አሰማም። አሁን ለምን እንደዚህ ቀሚስ ለበሱ? በየቤታቸው ልብስ ስለሌለ አይደለም። የትኛውም ትኩረታቸው እነሱ ላይ እንዳትሆኑ አይደል? ግን የተለያየ አይነት ልብስ የተለያየ ሰውነት ሊያጋልጥ የሚችል ነገር አድርገው ቢቆሙ ሁላችንም አቴንሽናችን የሚዘምሩትን ዝማሬ አይደለም የምናስበው። በቃ በጣም ብዙ ነገር ነው የምናስበው። ይሄ ሰው ስለሆናችሁ የሚከሰት ነው በመካከል። ስለዚህ እናንተ ራሱ ፍረዱ። እግዚአብሔር ብቻ አይደለም ማህበረሰቡ የማይቀበለውን ነገር በዚህ ጉባኤ መካከል ማድረግ የሚገባ ነው ወይ? እናንተን ያየው ሁሉ ክርስቲያን መሆናችሁን ይወቅላችሁ። በምንም አይነት ሁኔታ ስትናገሩ ስናም ብቻ አይደለም ደዌ አፕሮች የምታደርጉበት ሰው መንገድ አለባበሳችሁ ለሰው የምትጠነቀቁ ጥንቃቄ እናንተ የጌታ እንደሆናችሁ ይናገር። ጨዋ እንደሆናችሁ ይናገር። እግዚአብሔር እንደምትፈሩ ይናገር። በቤተ ክርስቲያን ውስጥ አገልጋይ እንደሆናችሁ ይናገር። ዝም ብላችሁ የምትጥሉት እረኔ ጉዳይ አይደለም ዋናው ልቤ ነው የሚባል አይደለም። ልብህን የት መርምረን እኛ እናገኘዋለን? ልብን የሚያውቅ እግዚአብሔር። እኛ የምናየው ከውጭ ነው። ከውጭ ስናይህ ራሱ እግዚአብሔር መምሰል ይሁንብን። አሜን አትም። ወንድ ጠጉሩን ቢያስረዝም ነውር እንዲሆንበት፣ ሴት ግን ጸጉሯን ብታሳት ክብር እንዲሆንላት ተፈጥሮ እንኳን አያስተምራችሁም? ምን እስኪ የጻል ልጆች አሳዩ ፎቶ ድሬድ ያደረገ አንድ ሰው ወንድ። እኔ ልጆቼ መጀመሪያ ሴት እንዴ ሴት ነው እንዴ ይሉኛል። አይተዋል። ማህበረሰቡ በጥቂቱ አይተዋል። ማህበረሰቡ ውስጥ ጸጉራቸውን የሚሰሩ ሹሩባ የሚያደርጉ ምናምን ሴቶች ናቸው። ሰው ይደነግጣሉ። የመጀመሪያ ቀን አንድ ወንድ ነኝ ብሎ ድሬድ ያደረገ ሰው ሳይ የለም አይደል እዚህ እንደ ልቤ ልናገር ሲያይ የሚመጣለት የመጀመሪያ ሴት ነው። ስለዚህ ተፈጥሮ እንኳን አያስተምራችሁም? ጸጉሯ መጎናጸፊያዋ ሊሆን ተሰጥቷታልና ስለዚህ ለሴት ልጅ ጸጉር ማስረዘም በራሱ ውበት ነው ነው። እስ ኮንቴክስቹዋልን ተረዱት፣ በእኛ ኮንቴክስትም ተረዱት። ዳሩ ግን ማንም ሊከራከር ቢፈቅድ እኛ ወይም የእግዚአብሔር ቤተ ክርስቲያን እንዲህ ያለ ልማድ የለንም። አሁን ጳውሎስ መደምደሚያ ነው። አሁን ከዚህም ውይይት በኋላ ከዚህም የእግዚአብሔር ቃል በኋላ ከዚህም ንግግር በኋላ ክርክር እንደሚኖር ብሎታል። አሁን በፈቅድላችሁ ውጪ የምታናግሩኝ ብዙ ሰዎች አላችሁ። ግን ጳውሎስ የዘጋበትን እኔም እዘጋለሁ። እኛ ወይም በአብያተ ክርስቲያናት ያለ እንዲህ አይነት ልማድ የለንም። ማንም መከራከር በዚህ ጉዳይ ቢፈልግ ምንድነው ልማድ የለንም። በሌላ ነገር ቸርች ውስጥ የሚደረግ ፕራክቲስ አለ። ይዘነው የመጣነው ትውፊት ያደረግን የመጣነው ጉዳይ ይሄን አይፈቅድም። እኔንም ልትከራከሩ የምትፈልጉ ሰዎች ማንንም አልሰማም። እንዲህ ያለ ልማድ በቤተ ክርስቲያን የለንም። አሜን አሜን አትም። ግን ጥንቃቄ አድርጉ። ምን ውጫዊ ነገራችሁ ላይ ብቻ ትኩረት አታድርጉ። በሌላ አነጋገር በጣም ረጃጅም ቀሚስ ስለለበሳችሁ ሁሌ ሻሽ ስላደረጋችሁ ሰው ሲለምን እንዲህ ስላላችሁ በእግዚአብሔር አይን በጣም ጥሩ ናችሁ ማለት አይደለም። እንደውም በጣም መጽሐፍ ቅዱስ የሚመክረው ውስጣችሁ ያለውን ማንነት በውጫዊ ማንነታችሁ ግለጡ። ውስጣችሁ ያለውን ቅድስና በውጫዊ ማንነታችሁ ግለጡ። ውስጣችሁ ያለውን ፈሪሃ እግዚአብሔር በመታደርጓችሁ በእያንዳንዱ አክቲቪቲ አድርጓችሁ። ውስጣችሁ ያለውን ለእግዚአብሔር ያለ ጥንቃቄ በመታደርጓችሁ ንግግሮችን ግለጧቸው። ለካ ረጅም ቀሚስ ነው የሚያስከብረው የእግዚአብሔር ሰው የሚያስበለው እሱ ነው ብላችሁ ቀሚስ ብቻ ማድረግ ከጀመራችሁ ወይም ደግሞ ሻሽ ብቻ ማድረግ ከጀመራችሁ በእግዚአብሔር አይን ወድቃችሁ በእኛ አይን ከተከበራችሁ ያም ባሉ ይለው ሰዎች ሁሉ የሚያድቡ ወይኔ ጨዋነቷ ልብሳችሁን ብቻ አይቶ የሚላችሁ ከሆነ ነገር ግን ጨዋነታችሁ ሌላ ቦታ የማይሰራ ከሆነ ይሄ እንደውም የከፋ ነው። ስለዚህ you have to be care መጠንቀቅ አለባችሁ። ለምን ለውስጣችሁ ለውጫችሁ ውስጣችሁ የክርስቶስ መሆናችሁን ልብሳችሁን ቢሆን ይንገርላችሁ፣ መልካችሁን ቢሆን ይንገርላችሁ፣ እንቅስቃሴያችሁን ይንገርላችሁ፣ የምታረጓቸው የትኛውም ነገር ይንገርላችሁ። ደግሞ ዘመን ይቀየራል። ዘመን ሲቀየር ታረጉታላችሁ።
ክብር ለኢየሱስ ይሁን። ቆመን እንጸልያለን በእግዚአብሔር